CIA ብለን አሜሪካ ካልን ሞሳድ ብለን ማን እንላለን? ናይጄሪያ። ሚኪ የኮምቦልቻ ዋና ከተማ ስሟ ማን ይባላል? ኮተቤ። ማቲ ለስፔን ላሊጋ ካልን ለጣሊያን ምን እንላለን በእግር ኳስ? ሊግ ዋን። ሚኪ ባንክ። ወይኔ ሲያማረ በላ ወይም ላ ላ ላ ላ ላ ላ ወይም ላ ላ ላ ላ ላ ላ አገር ምን እሺ ላ ላ ላ ላ ታሪክም ሰላም ፍቅር ጤና ለዓለም ሁሉ ይድረስ አብረን እንኑር አብረን እንክረም አቦ ማንንም አይቀነስ ይህ በተወዳጁ የአባይ ቲቪ እሁድ ምሽት ልክ በዚህ ሰዓት ወደ እናንተ የሚደርሰው ተወዳጁም ተናፋቂውም ፕሮግራማችን ነው ማን ይቀነስ አሁን ጀምሯል እኔ ዳዊት አባተ እባላለሁ ለጊዜው ማንንም አይቀነሰኝም ከኋላዬ ተልጅ ጎፈሬ የሚመስሉ ወጣቶች ያሉበት የተቀላቀሉበት ወጣቶች አሉ አብራችሁ ቆዩ ስሜ ማቲያስ ጌታቸው እባላለሁ የመጣሁት ከአዲስ አበባ ስሜ ሞዴል መቅደላዊት አትክልት እባላለሁ የመጣሁት ከአዲስ አበባ ስሜ ሰላማዊት እባላለሁ የመጣሁት ከአዲስ አበባ ስሜ ዮቦርቁ ይባላል የመጣሁት ከአዲስ አበባ ስሜ ሞዴል ኮሪዮግራፈር እንዲሁም ዳንሰር ሚኪያስ አንተነህ እባላለሁ ያው እንደሚታወቀው የአዲስ አበባ ልጅ ስሜ ዮሴፍ ሞላ ይባላል የመጣሁት ከአዲስ አበባ ስሜ ናትሌል ኑሪ ይባላል የመጣሁት ከአዲስ አበባ እሺ እንግዶቼ እንኳን በሰላም መጣችሁ ምንድነው ግን እንደዚህ ያጠቆራችሁ በሰላም ነው አለባበሳችሁ በጣም ነው የሚያስፈራው እኔም ጥቁር ነው የለበስኩት ለማንኛውም ማቲ መቅዲ ሰሊ ዮባ ሚኪ ዮሲና ናቲ ስለመጣችሁ ደስ ብሎኛል ስለራሳችሁ እናወራለን ይህ ማን ይቀነስ ነው ማን ይቀነስ ደግሞ ከማቲ ጥያቄውን ይጀምራል ጥያቄና መልሳችንን ከማቲ ስንጀምር ማቲ አንድ ጥያቄ ስትመልስ ስንት ብር ያሸልማል 200 ብር ያሸልማል ግን ያንተ መመለስ ትርጉም የለውም መቅዲ ባንክ ካላለች ገብቶሻል መቅዲ መቅዲ መልሳ ሰሊ ባንክ ካላለች ትርጉም የለውም 200 ብር ስለዚህ ባንክ ማለት እንዳትረሱ እንደዚህ ለናቲ ማቲ ትልለታለ ባንክ እንዳይረሳ በመጀመሪያው ዙር 2 ደቂቃ ከ30 ሰከንድ ይኖራችኋል አንድ ሰው ሲቀነስ 10 ሰከንድ አብሮ ይቀነሳል ፍጥነት ያስፈልጋችኋል ያልገባችሁን ጥያቄ ይለፈኝ እንላለን ስለራሳችሁ ስለመጣችሁበት ስለሰራችሁ በደንብ እናወራለን ስለ ጎፈሪያችሁ እናወራለን ምንድነው እንደዚህ ማማ ምንድነው እንደዚህ ሚኪ አቤት ቀደም ምንድን ነበር ስራዬ ነው ያልከኝ ሞዴል ነኝ ዳንሰኛ ነኝና ኮሪዮግራፈር ነኝ ለጊዜው ተማሪም ነኝ ለጊዜው ተማሪም ነኝ ለጊዜው እሺ በቃ ለጊዜው በቃ ለጊዜው አራት በቂ ነው ስለመጣችሁ ደስ ብሎኛል ወደ ጨዋታችን እንሂድ በመሃል ስለራሳችሁ እናወራለን ማቲ ጥያቄን ካንተ ነው መጀመሪያው ዝግጁ ናችሁ 2 ደቂቃ ከ30 ሰከንድ አላችሁ ዝግጁ ምንድናት ነች ነገር ግን ከነሱ ተለያለ ስካርፕ ማነው ምክንያት አለው ወይ ነው ጥያቄ ይኖራል ምክንያት አለው በኋላ እናወራለን ማቲ ትንሽ ዳሽ እንደ መርፌ ተወጋ ይላል ዳሿ ምንድነው ትንሽ ዳሽ እንደ መርፌ ተወጋ ችግር ትንሽ ዳሽ እንደ መርፌ ተወጋ ነገር መርፌ ትንሽ ዳሽ እንደ መርፌ ተወጋ ነው ጥያቄው ዳሿ ላይ ያለችው ነገር ሙላት ይለፈኝ አባባል ነው አገርኛ አባባል አይደለም ሹክ ትንሽ ስጋ እንደ መርፌ ተወጋ ይላል መቅዲ አልተመለሰም ዳሽና ጅራት ከወደ ኋላ ነው አባባል ላይ አባባል ነው ጉድና ጅራት ከወደ ኋላ ነው ባንክ ብሏል እዮባ ባንክ ብሏል እዮባ የጨው ምርት በብዛት በሀገራችን በየትኛው ክልል ይገኛል የጨው ምርት ሀገራችን ላይ የጨው ምርት በጣም የሚመረትባት ክልል አለች እቺ ክልል ማን ናት አፋር ናት እኒ በፎቶ የምትመለከታቸው የሙዚቃ ባለሙያ ማን ይሰኛሉ
ልጀምርልህ እማሆይ ይባላል እማሆይ ማ አዎ እማሆይ ያልክ ሰዓታችሁን ተጠቀሙ እማሆይ ይለፈኝ በቃ እሺ ይለፈኝ ልሞክር አዎ ማዘር ትሬዛ ማዘር ትሬዛ እዮባ ይለፈኝ እማሆይ ጽጌ ማርያም ገብሩ ነው የሚባሉት ዮሲ አንተ ጋር ነኝ ዮሲ ቶዮታ የየት ሀገር የመኪና ብራንድ ነው ቶዮታ የት ሀገር ነው የሚመረተው ባጭር አማርኛ ስለ መኪና ይለፍሽ አሽ ቶዮታ ጃፓን ጃፓን ነው በትክክል ተመልሷል ባንክ ብሏል ማቲ ለስፔን ላሊጋ ካለ ለጣሊያን ምን እንዳለን በእግር ኳስ ሊጓን አይደለም ሴሪያ ነው አይወላየው አመጣው ሚኪ ባንክ ወይኔ ሲያማረ በቃ ባንክ ብዬለታለሁ አይደል እሺ ሚኪ መደብ አልባ ቀለሞች የሚባሉ ቀለሞች አሉ ሁለት ናቸው መደብ አልባ ከየትኛው ማን መደባቸው ማለት ነው ማን ናቸው ሐምራይ አይደለም ቀለሞቹን ነው የምታውቀው ሁለት ቀለሞች አሉ መደብ አልባ ናቸው ከየትኛውም ቀለም የማይመደቡ ማለት ነው ከየትኛውም መደብ የማይመደቡ ይለፈኛልክ ሰማያዊ አይደለም ሁለት ቀለሞች ሚኪ ይለፈኝ ማን ይገባ ለብሳችሁታል አንደኛውን ቀለም አልፏል ጥቁርና ነጭ ናቸው ጥቁርና ነጭ ናቸው እሺ ዮሲ ሰዓታችሁ አልቋል አንደኛው ዙር ውድድራችን ተጠናቋል አሁን ወደ ሁለተኛው ዙር ውድድራችን ልንሄድ ነው በዚህ በማን ይቀነስ የጨዋታ ህግና ስርዓት መሰረት ደግሞ ወደ ሁለተኛው ዙር ከመሄዳችን በፊት ከናንተ ውስጥ የግድ አንድ ሰው መቀነስ ይኖርብናል በዚህ በአንደኛው ዙር 4 ጥያቄ መልሳችሁ 800 ብር አግኝታችኋል ይሁን አለየው የዙሩ ጠንካራ መላሾች ኢዮብና ሚኪ ናቸው ባንክ በማለትም ጥያቄ በመመለስም ስለዚህ ኢዮብና ሚኪን መቀነስ አይቻልም ኢዮብና ሚኪ የፈለጋችሁትን ሰው የመቀነስ ሙሉ መብት ተሰጥቷችኋል ከስራችሁ ቁጥር አለ አንድ ቁጥር ትቀንሱልኛላችሁ ወይ ማቲ ወይ መቅዲ ወይ ሰሊ ወይ ዮሲን ወይ ናቲ ማን ይቀነስ ቁጥር አውጡልኝ የራስን ቁጥር ማውጣት አይቻልም መነጋገር አይቻልም መታየትም መኮራረጅ አይቻልም ማቲ ተዘጋጅቷል ዮሲ ተዘጋጅቷል ሚኪ ተዘጋጅቷል ሚኪ ቀይ አለ ተዘጋጅቷል ቢጫም አለ ቀይም አለ አትነጋገሩ እሺ ናቲ ተዘጋጅቷል ሰሊ ተዘጋጅታለች ኢዮባ ተዘጋጅቷል መቅዲ ተዘጋጅቷል ሚኪ ተዘጋጅቷል አውጡት አንድ ላይ አውጡት ያዙት በቃ አታንሻፋ አንድ ቁጥር በአንድና በሁለት መካከል እንዲያረከው እሺ 3 7 6 2 3 2 2 3 2 2 የሚሉ ቁጥሮች ይታዩኛል ስለዚህ የመጀመሪያው ተቀናሽ መቅዲ ከሱዳን ያሷን ግድቤት ነው ከሱዳን መቅዲ ከሱዳን መቅዲ ስለመጣሽ ደስ ብሎናል እባክሽ እስኪ ትንሽ ልተዋወቅ መቅዲ ምን ላይ ነው ሆነ ያለችው ምን እየሰራሽ ነው ከማሁን ከዚህ ካለሽ ሙያ በተጨማሪ ካለኝ ሙያ በተጨማሪ ተማሪም ሰራተኛም ነኝ ሁለተኛ ዓመት ማርኬቲንግ ተማሪ ነኝ ናይስ መሰራው ሴልሶች እሰራለሁ በብዛት ጎበዝ ያው ያገኘሁትን ስራዎች በብዛት እሰራለሁ ከሴልሶች ሴልሶች በብዛት እሰራለሁ ማለት አንድ ወጥ አይደለም ከአንድ ድርጅት ጋር አይደለም አይደለም ኦኬ የተለያየ ድርጅት እሰራለሁ ያው በሞዴሊንግ ከተመረኩኝ 1 አመት ሆኖናል ሁላችንም በብዛት ካስቲንግ ላይ እንሞክራለን ያው በሞዴሊንግ ብዙም ቫይራል ላይ ባንወጣም ካስት ላይ እንሞክራለን እንደ ግልም ካስት ላይ እንሞክራለን ያው ከዚህ በበለጠ ወደፊት እንሰራለን ብዬ አስባለሁ የት ተማራችሁ ሞዴሊንግ ፋዘር ሞዴሊንግ ስኩል ፋዘር ፋዘር እስኪ ኔክስት እስኪ ዝች ጋር ማን ይምጣልሽ ከወንዶች ምን ነው ገላበጥሽው በግልምጫ ነው እና እንደዚህ ነው ና እስኪ ኢዮብ አብራት አይዘው ኢዮብ ስለመጣ ደስ ብሎኛል
የዋ የሰፈሬ ልጅ ነው እንተዋወቃለን እንደዚህ እንደምትሰራ ግን አላውቅም ነበር እኔ ሰፈር ውስጥ አንድ ስታልፍ ሳይ ሸንቀጥ ስትል ልጅ ምንድነው የሚሰራው ነበር ለማንኛውም ስለመጣችሁ ደስ ብሎኛል እስኪ ታየው ጋር ትንሽ ጎርደድ በሉልን ናይ ማግኒ ወዴት ነው ነይ ውጪ እኔ ጋር ስለተ ሸድሪ ያድነኛል እየባ ስላለ ገባለው እሺ ወደ ሁለተኛው ዙር ውድድራችን ሄደናል በመጀመሪያው ዙር መቅዲን ተቀናሽ አድርገናል ከዮባ ጋር ትንሽ ወክ አርጋልናለች በጣም እናመሰግናለን የመጀመሪያው ዙር ጥያቄያችን ያለቀው አላህ ዮሲ ደህና ነህ እሺ ካንተ ነው መጀመሪያው ልጀምር ዝግጁ ነህ እሺ ዮሲ በበግ ቤት በገባ የሚለውን አባባል 5 ጊዜ በጣም በፍጥነት ጮክ ብለህ ጀምር በበግ ቤት በገባ 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 ተመልሷል ባንኩ ናቲ የደም ገንቦ ማለት ምን ለማለት ተፈልጎ ነው የደም ገንቦ ስንል የደም ገንቦ ምን ታያለህ እሱ ነው እንደ ደም ገንቦ ይለፈኝ ቆንጆ ማለት ቆንጆ በጣም ማለት ነው በትክክል ተመልሷል ውብና አብ ለማለት ነው የደም ገንቦ ናት እቺ ልጅ እሱ ምን ለማለት ፈልጎ እንደተካሽ ደም ውስጥ ገንቦ ውስጥ ጨመር መስሎ ገንባል እሺ እዮባ እኒህ በምስሉ የምትመለከቷቸው ዕውቅ የቲያትር ባለሙያ ማን ይሰኛል እኔ በጣም ስለምወደው ነው ነፍሱን ይማረውና አርቲስት ፍቃዱማ ለማሪ አዎ ነፍሱን ይማረውና ባንክ ፍቃዱ ተክለማርያም ናቲ በኢትዮጵያ የመጀመሪያው ሆቴል ማን ይባላል የመጀመሪያው ሆቴል እዚሁ አዲስ አበባ ውስጥ ነበር ሆቴሉ ያለው አሁንም አለ ይለፈኝ አልፈዋል ኢትዮጵያ ሆቴል አይደለም ጣይቱ ሆቴል ነው በትክክል ተመልሷል ባንክ በልየባ ባንክ ብሏል እሺ ሰዓታችሁ አልቋል ወደ ሶስተኛው ዙር ውድድራችን ልንሄድ ነው ይህ ሁለተኛው ዙር ውድድራችን ነው በዚህ በሁለተኛው ዙር ውድድር 4 ጥያቄ መልሳችሁ አሁንም 800 ብር አግኝታችኋል ከቅድሙ 800 ብር ጋር 1600 ብር ወደ ባንካችሁ ገቢ ሆኖላችኋል የዚህ ዙር ጠንካራ መላሽ ሰሊ ወይም ሰላም ነበረች ሰላምን መቀነስ አይቻልም ምን ትሆኑት እሷን መቀነስ አይቻልም ሰላም የፈለግሽን ሰው የመቀነስ ሙሉ መብት አለሽ ማን ይቀነስ ቁጥራው አውጡታ አንድ ላይ መታየት አይቻልም አንድ ቁጥር ማን የፈረደበት አንድ ቁጥር ማን ይሆን አንድ ቁጥር አቤት ማቲያስ ነው ማቲ ተቀናሽ ተደርጓል ማቲ ስለመጣሽ ደስ ብሎኛል እባክህ ከዚህ ጀምሮ እስኪ ምሳሌ ያላት ብለኛል ቅድም የሆነ ነገር ትርጉም አላት ብለኛል ስለራስህ ከዚህ ሙያ ውጪ ያለህን ነገር እንተዋወቅ በደንብ ስሜ ሞዴል ማቲያስ ጌታቸው ባላለው የመጣሁት ከዚሁ ከአዲስ አበባ ሲሆን የትምህርት ዘርፈኝ ፕሮፌሽናል ፋርማሲስት ነው በፋርማሲስት ነው የምሰራው ሞዴሊንግም ያው አርቲስት አበበ ተስፋዬ ጋር ያንዳንድ ሙሉ ስም ጥራ ሙሉ ስም ክቡር ዶክተር አርቲስት አበበ ተስፋዬ እሳቸው ጋር የ6 ወር ኮርስ ወስጄ አንድ አመት ከምናምን ሆኖናል ግራጁዌት ካደረግን ያው በትርፍ ጊዜ ነው አክቹሊ የንን ሙያ ስራውን የምሰራው ምክንያቱም ቋሚ ለማድረግም የግድ ማለት ወደ ሞዴሊንጉ ላይ ሞር ተቀባይነት ለማግኘት አሁን ሀገራችን ላይ ካሉት ነው እንትኖቹ ራሱ ያው ፌመስ መሆን አለበት ያው ቫይራል ለመውጣት አለበት ይሄን ስራ ለማግኘትና እኛ ደግሞ ያው ኢንዲቪጁዋሊ እየሞከርን ነው አሁን ደግሞ በግሩፕም እነሱም አንድ ባች ነን አብረን የተመረጥነው በግሩፕም አብረን ለመስራት ራሳችንን ለማስተዋወቅ ቫይራል ለመውጣት እንቅስቃሴ ላይ ሀሳብም አለንና ለምሳሌ በምን አይነት መልኩ ላይ በማስታወቂያም ሊሆን ይችላል ከዚህ በፊትም ኢንዲቪጁዋሊ የሞከርናቸው ሁላችን በኢንዲቪጁዋሊ እየሞከርን ያለ ነው አለ ካስቲንግ ላይ ማለት ነው ማስታወቂያም አለ ሙዚቃም አጃቢ ምናምን ነገር እንደሱም ሞከራን ለምን ታዲያ የሆነ ነገር ክሬት አድርጋችሁ ሶሻል ሚዲያ ላይ ለምን አብራችሁ የሆነ ነገር አሰቡ አክቹሊ ልክ ነው ሀሳቡ አለን በርግጥ
ግን ሀሳቡ እንዴት ነው እስካሁን የነበርንበት ያው ሰፈራችንም አንድ ስላልነበረ በትምህርት ቤቱ ብቻ ስለነበረ የተገናኘ ነው እኔ ደግሞ እዛ ፋርማሲ ስለማመሽ ኦብቪስሊ ስለነበረበት አሁን ነው ሀሳቡን ወደ ለምን ክሩ አንድ ላይ ሆነን የሆነ ነገር ለማድረግ ማለት ቫይራል ለመውጣት ተነጋገርን ያለውና ምን መሰለ እንትን ይጠይቃል ልፋት ይጠይቃል ምክንያቱም ዝም ብሎ ማንንም ከመሬት ተነስቶ እንደዚህ ሆነ ማንንም አይኖር የለምም አይኖርምም የሆነ ነገር መስዋዕትነት ይጠይቃል ምንድነው ያችን መስዋዕትነቱን ራሱ ለመክፈል አንዳንዴ መንገዱ የመስዋዕትነት መንገዱ ራሱ ይጠፋል በጣም መክፈሉ እኮ አይደለም ለመክፈል ዝግጁ ሆነ በየትኛው መንገድ መስዋዕት እንደምከፍል ራሱ ግራ ይገባልና ተረጋገሩ ረጋበሉ ቁጭ በሉ አንድ ሁለት የምትቀመጡ ነው የሆነች ነገር ፈጠሩ ከዛ ወይ ሶሻል ሚዲያውን ወይ ደግሞ የሆነ ነገሩ ተጠቀሙና ከአንዴ ከወጣ ደግሞ ከዛ በኋላ መመለሻ የማይኖራችሁ እንደዚህ አይነት ጨፋሪ ይዛችሁ እነ ፍራንስን እነ ይዛችሁ ናይስ ሌላ የምትነግረን ነገር አለ ወይ የምታመሰግነው አካል ካለ ድልስተ መልካም ማመስገን እንፈልገው ክቡር ዶክተር አርቲስት አበበ ተስፋዬ በጣም የምወዳቸው ክብርም አለ ይለሳቸው ያው እሳቸውን በጣም ማመስገን እፈልጋለሁ እቺ ነገር ምንድን ነው እቺ ያው ሰሞኑ አሁን ቅርብ ሰዓት ላይ ቫይራል ወጥቶ ያው ሁላችሁም ሶሻል ሚዲያ ላይ ታውቁታላችሁ ብዬ አስባለሁ ጎጃም አበበ ይባላል ያው እንደ ሞዴሊንግነትም ያው ቢዝነሱን የሚያካሂዱ ወንድሞች ስላሉ ለነሱ በአድቨርት ለማድረግ ነው ኦኬ ይሄን የሚያመርቱ የምታውቃቸው ሰዎች አሉ አዎ ጎጃም አበበ ካዘነ ወደ አበበ ተቀይሯል ካዘነ ወደ አበበ ተቀይሯል በጣም እናመሰግናለን ፋቲ ስለመጣ ደስ ብሎናል እባክህ በክብር ሸኙልኝ በዚህ እቺ ነገር ፈልጋታለሁ እኔ እናብባታለን ይቻላል ይመች እሺ አሁን ወደ ሶስተኛው ዙር ውድድራችን እንሄዳለን በሁለተኛው ዙር ሰዓታችን ያለቀው ኖሊውድን ጠይቀን ሳይመለስ ነው ሚኪን ነበር የጠየቁት አይደል ካንተ ነው ጀመርኩት ኖሊውድ ብዬ ማን የጠየቁት ዮሲ ነው ሚኪ ነው ስለዚህ ዮሲ አሁንም ጥያቄን ካንተ ነው መጀመር ምንም ማረቅ አይቻልም ልጀምር እሺ ለኪነ ህንፃ አርኪቴክቸር ካልን ባለሙያውን ምን እንለዋለን ለኪነ ህንፃ አርኪቴክቸር ካልን ባለሙያውን የዚህ የኪነ ህንፃ ባለሙያውን ምን እንለዋለን ስም አለው ኪነ ጥበብ ባለሙያ አይደለም ኪነ ጥበብ አይደለም የቀን ሰራተኛ አይደለም ለኪነ ህንፃ አርኪቴክቸር ካልን የአርኪቴክቸር ባለሙያውን ምን እንለዋለን ስም አለው አርክቴክት በትክክል ተመልሷል አርኪቴክት ባለ በትክክል ተመልሷል እዮባ ቅቤ አንጓች ሲባል ምን ለማለት ነው ቅቤ አንጓች ሽር ጉድ ሚል ወይ ምንድነው ጎበዝ ትክክል እኮ ነው የሚያጎበድድ ወይ መወደድ ባይ በትክክል ተመልሷል እዮባ አንተ ሳቅዝም ባንክ ይህ በምስሉ ላይ የምትመለከቱት የፊልም ርዕስ ምን ይባላል ይለፈኝ ወጣት በ97 አይደለም 79 ታዛ ነው ታዛ ፊልም ነው አልተመለሰም ናቲ አንተ ጋር ነኝ ናቲ አልናስር የት ሀገር እግር ኳስ ክለብ ቡድን ነው አልናስር ሳውዲ ነው በትክክል ተመልሷል ማን አለ እዛው ስንታውቀው ተጫዋች ክርስቲያኖ ሌላስ ማኔ በትክክል ተመልሷል ባንቶላለ ሰሊ እዮባ አንድ ሰው የኤችአይቪ ምርመራ አድርጎ ኔጌቲቭ ነው ከተባለ ምን ለማለት ተፈልጎ ነው ኔጌቲቭ ከተባለ ምን ለማለት ተፈልጎ ነው አለበት ኤችአይቪ እሺ የለብህም ነው ኔጌቲቭ የለብህም ነው ባንክ ብሏል ዮሲ ሰዓታችሁ አልፏል ብዙ ሰው ስለሚደናገር ነው በዚህ ነገር እኔ ግርም ይለኛል አንድ ሰው ኤችአይቪ ምናምን ይመረመራል የሆነ ነገር ተመርምሮ ኔጌቲቭ እና ፖዚቲቭ እና ኔጌቲቭ ግራ ይገባዋል ምናልባት ቴንሽናቸው ሌላ ነገር ላይ አላቀም ብቻና ልክ
አሁን እዮባ የሆነው የሚሆኑት እነዛም ሰው አብዛኛው እነዛ የሆኑት ነው እንኮ ምንም ማለት አይደለም የሆኑት ነው እንኮ ዮሲ ባንክ ብለህ ሰዓቱ አልቋል ለማንኛውም ወደ አራተኛው ዙር ውድድራችን እንሄዳለን በዚህ በሶስተኛው ዙር ውድድራችን አሁንም አራት ጥያቄ መልሳችሁ 800 ብር አግኝታችኋል ከ800 አልላቀቅ ብላችኋል ከቀድሞ 1600 ብር ጋር 2200 ብር ወደ ባንካችሁ ገቢ ሆኖላችኋል የዚህ ዙር ጠንካራ ምላሽ ሚኪ ነበረ ሚኪን መቀነስ ከነጎፈሬው አይቻልም ይሄን ጎፈሬ መቀነስ አይቻልም ማን ይቀነስ ቁጥር አዘጋጁልኝ እሺ አውጡት አትታዩ ሚኪ ሐሳብ መቀየር አይቻልም 7 6 3 4 6 ሁለት 6 የሚሉ ቁጥሮች ይታዩኛል 6 ቁጥር ደግሞ ዮሲ ነው ዮሲ ደግሞ ማለት እሱ ነው ዮሲ ስለመጣ ደስ ብሎናል ለምንድን ነው ዝምተኛ ነህ በባህሪ ልክ ነህ ወይስ ውጭ ነሽ ዮሲ ስለመጣ ደስ ብሎኛል እባክህ እስኪ በደንብ እንተዋወቅ ልክ እነ መቅዲ እነ ማቴ ራሳቸው እንዳስተዋወቁት አንተም ራስን አስተዋወቅ በደንብ ሞዴል ዮሴፍ ሙላ እባላለሁ የፋዘር ቤት ተመራቂ ተማሪ ነኝ አሁን በሞዴሊንግ ላይ እየሰራሁ እገኛለሁ የማርኬቲንግ ተማሪ ነኝ ኦኬ በሞዴሊንግ ላይ ያው በማስታወቂያዎችም ሾርት ሙቪዎችን በመስራት ማለት እየተንቀሳቀስኩ እገኛለሁ ከዛ በክሩ ደግሞ የራሳችን ሐሳብ አለን በዛ ላይ መስራት ሐሳብ በጣም አሪፍ ለምን የተቀነስክ ይመስላል እኔ ያው ብዙ ጥያቄ ሚስ በማድረግ የሆነ ነገር አልከው እሺ ሌላ ማምታመሰግነው አካል አለ ከመውረድ በፊት እድሉ ልስጥህ ቤተሰቦቼን ፈጣሪን አመሰግናለሁ እናመሰግናለን በክብር ሸኙልኝ እሺ አሁን ወደ አራተኛው ዙር ውድድራችን መተናል እሺ እዮባ አንተ ጋር ነኝ እዮባ ይህን በምስሉ ላይ የምትመለከተው የሙዚቃል ክሊፕ ርዕሱን ትነግረኛለህ የሙዚቃ ክሊፑን ርዕስ ያን መዲና ነው በትክክል ተመልሷል ያን መዲና በመሳይ ተፈራሽ ሚኪ ባንክ ብሏል ሚኪ ይሄን አባባል ትጨርስልኛለህ ሰማይ አይታረስ መሬት አይወረስ መሬት የማይወርሳል መሬት አይታፈስ ሰማይ አይታረስ መሬት አይደለም አይታረስ ሰማይ አይታረስ አረ ከመሬት ውጡ እናንተ ሰዎች በጣም የመሬት ችግር አለባችሁ እንጂ እሺ ንጉስ አይከሰስ ነው በትክክል ተመልሷል ባንክ ብሏል ሚኪ የኮምቦልቻ ዋና ከተማ ስሟ ማን ይባላል ኮምቦልቻ ራሱ ወይስ ኮተቤ ይለፈኝ በቃ ግጥም ነው እንደጠየቅኩ ኮል በኮል አይ ይለፈኝ አላወኩም ጥያቄ የሆነ ነገር እኮ ብላል የኮምቦልቻ ዋና ከተማ ስሟ ማን ይባላል ያልኩ እኔ ራሱ ኮምቦልቻ ነው ያልኩት በቃ ከተማ ናት ራሱ በትክክል አይደለም ዋና ከተማ የላትም ግን አሁን እኔ እኮ ገብቶኛል እሱ ነው ያልኩ ኮምቦልቻ ስለ ዝም አልከኝ እኔ በቃ መልሲ ካልሆነ በቃ ይለፈይልኝ ነው አይ አንተ እኮ በውስጥ ነው ያልከው በራስህ ነው ብለን ኮምቦልቻ ግን አዎ ኮምቦልቻ ብያለሁ ለማንኛውም ኮምቦልቻ ራሱ ሳይሆን ግን ያው ኮምቦልቻ ዋና ከተማ የላትም ለማለት ነው ከተማ ናት ራሷ እሺ ናቲ ባንክ ብሏል ናቲ እሺ እኚህ በምስሉ ላይ የምትመለከታቸው አንጋፋ ሳክስፎኒስት ስማቸው ማን ይባላል ይለፈኝ ነፍሳቸውን ይማራራት ነው እሺ ሰሊም አንተ እንደ ሰፈር አካባቢ አይደል እንዴ የት ነው ዮባ ያንተ አካባቢ እዛው መዳል እኮ መዳንያም ለኛ ሰፈር እኮ እንዴት አታውቃቸው ስማቸው ይላል ወደ ሸጎሌ ሞጫ ላይ አያውቃቸዋለሁ ግን ስማቸው ነፍሳቸው ይኪስ እኔ ይለፈኝ አላወኳቸው ለማንኛውም ነፍሳቸውን ይማራው ጋሽ ጌታቸው መኩሪያ ነው የሚባሉት ጋሽ ጌታቸው ናቸው እሺ ሰዓታችን አልቋል ወደ አምስተኛው ዙር ልንሸጋገር ነው በዚህ
በአራተኛው ዙር ውድድራችን አነስ አርጋችሁ 3 ጥያቄ መልሳችሁ 600 ብር አግኝታችኋል። ከቀድሙ 2400 ብር ጋር 600 ብር ሲደመርበት 3000 ብር ወደ ባንካችሁ ገቢ ሆኖላችኋል። አሁን ወደ አምስተኛው ዙር ከመሄዳችን በፊት የዙሩ ጠንካራ መላሽ ማን ነው ብለን ስንጠይቅ ተሳስቶም ቢሆን ኢዮብን መቀነስ አይቻልም። ኢዮብ የፈለከውን ሰው የመቀነስ ሙሉ መብት አለ። ማን ይቀነስ? ቁጥር አዘጋጁልኝ። ያ መዲና ምንድን ነው የሰው ጋር ቁጥር የምታየው? የራስሽ አታውጭም? እኔ ራሴ ነኝ እዛ ወይ ጣጣዬ አውጡት። እዮባ ማንደሽ ሚኪ ተቀናሽ ተደረግ ከነ ፈገግታሽ በእናትሽ ልትይሽ ቢጂ ሚኪ ስለመጣ ደስ ብሎኛል። እባክህ እስኪ እንደ ወንድ ጓደኞቼ ራስን አንተን ትንሽ አስተዋውቀንና ካልሆነ ዩራይ ሰበለያሽ ትወጫለሽ። እስኪ ከምንም በፊት ከማለቴ በፊት ለድንግል ማርያም ልጅ ለመድኃኒዓለም እና ለእናቱ ብቻ ለፈጣሪ ተመሰገነ ይሁን እስከዚህ ጊዜ ላበቃኝ። ያው ብዙ ህይወት ላይ ብዙ ነገር አጋጥሞኛል ምናምን ለማለት ሳይሆን በቃ ፈጣሪ ጠብቆኛል ብዙ ነገር። ፈጣሪ መስገድ ለሁሉም ነገር እና ወደ ስራዬ ስመለስ ሞዴል ነኝ፣ ኮሪዮግራፈር ነኝ እና ዳንሰር ነኝ እና ያው በዛው ልክም ደግሞ ተማሪ ነኝ። በሞዴሊንጉ ያው አንድ አመት አልፎን ብቻ ወደ 2ኛ አመት እየተጠጋ ነው። በዛ ውስጥም ደግሞ እንደተባለው ክቡር ዶክተር አበበ ተስፋዬ ጋር ግራጁዌት አድርገናል። በዛ በተጨማሪ ደግሞ አፍሮ ፊገር ሞዴሊንግ አካዳሚ ላይ እንደ አሲስታንት ማለትም እያገዝኩኝም በዛው ልክ ሞዴሊንጉን አጠንክሬያለሁ እዛ ያለኝን እንትን። በተጨማሪም ደግሞ በዳንሱ ወደ 9 አመት አሳልፌያለሁ። ስንት አመት ነው? ይየለሌ 9 አመት አሳልፌያለሁ ማለት ነው። እኔ እኮ ዝም ብዬ አሁን አስብ ማለት 19 አመት 20 አመት ቢሆኑ ምናምን ላሉ 9 ሲጨምር ይሄ ሰውዬ ያልኩኝ እኚህ ሰውዬ ልነው ልጠጋ ነው ወደ 19 አረጋንሳ። እሺ እባክህ ጡጦ ይዘን የገባ ሞዴሊንግ ትምህርት ቤት ኖ አይ እሱንማ 2 አመት ብቻ እሱ ላይ በደንብ ያው እኛ አሁን ለምሳሌ እኔ 9 አመት ሰርቼ እስካሁን ቫይራል አልወጣሁም ወይ አልታወኩም ብዬ ምልበት ምክንያት እኛ በሌላኛው ሳይር ነው ማለት ውድድሩ ሳይር ላይ ብቻ እዛ ላይ ነበር ያተኮር ነውና ያው እንደየዘመኑ ደግሞ ጊዜ ይለዋወጣል። ከየጊዜው ጋር መዘመን ደግሞ የኛ እንደ ዘመኑ በዘመን ነው ወሬያችን በዘመን ነው። እሺ ቀጥል። ስለዚህ እኚህ ሰውዬ ካሁን በኋላ ደግሞ በአጭር ጊዜ ውስጥ አሪፍ ቦታ ላይ ደርሳለሁ። ከመቤቴ ጋር ከእግዚአብሔር ጋር የሆነ እና አይ ስለ ዘመን ነው ያወራኝና እኚህ ሰውዬ ድሮ የፀሐዬ ዮሐንስ ላይ ክሊፑ ላይ ነበሩ እንዴ? ምንድነው ፀጉር ስታይልሽ? ውጭም እንደዚህ ነው? ውጭም እንደዚህ ነኝ። ባይ ዘ ዌይ በኮንፊደንስ በዚህ ፀጉር ምክንያት አፍሪካን ፋሽን ሪሰፕሽን ላይ ተመርጬ ካስት ተደርጌ ኢንተርናሽናል ሾው አቅርቤያለሁ። እና ያው ከህዝቡም ጋር ደግሞ ከዚህ በኋላ በምንሰራው ስራ ላይ ያው እንደማኮራቸው እርግጠኛ ነኝ። ዝም ብዬ ሶሻል ሚዲያ ላይ ልናገር አይፈቀዳል። ኢንስታግራም፣ ቲክቶክ አካውንት አዲስ አለኝ እና ከዚህ በኋላ በደንብ እንደምመጣ በዚህኛው ሳይድ ተገልብጬ በደንብ እርግጠኛ ነኝ በራሴ። ስለዚህ ሞዴል ሚኪያስ አንተነህ ብላችሁ ኢንስታግራም ላይ ቲክቶክም ላይ በሞዴሉ ታገኙኛላችሁ። በዳንሱ ደግሞ ሚኪ ዳንሰር ብላችሁ ገብታችሁ ፎሎ ላይክ ሼር አድርጉልን። እንግዲህ እና የፀጉር ስታይል የሚባለው አፍሮ ይባላል። አፍሮ በጣም አገራችን ውስጥ ይዘወተር የነበረ በድሮ ጊዜ ይዘወተር የነበረ የፀጉር ስታይል ነው። ወንዶች እንደዚህ አድርገው ከሄዱ እንደዚህ እጃቸውን ከከተቱ ከሆነሽ ልጅ ጋር የምትሄዱ አንተ ነህ እንዴ? እዚህ ከተማው ላይ የምትሽከረከሩት ፀጉራችሁ እንደዚህ አድርጋችሁ ወይስ ሌሎች አሉ? ኖ ሌላም አሉ። ያው ያኔ ትንሽ ለየት የሚያደርገው ከቁመት ጋር ነው የተሰጠው አፍሮ። እሺ ፈገግታ ሚኪ ፈገግታ ስለመጣሽ ደስ ብሎኛል። አምስተኛው ዙር ውድድራችን ላይ ደርሰናል። በአራተኛው ዙር ሰዓታችን ያለቀው ያልተመለሰ ጥያቄ ነው። የጋሽ ጌታቸው መኩሪያ ጥያቄ ነው የጠየቅኩት። ሚኪ ነበር የጠየቅኩት። ሚኪ ደግሞ የለም። ስለዚህ ናቲ አንተ ጋር ነኝ። ዝግጁ ነህ ናቲ? አንድ ሰው ብቅል አውራጅ ነው ከተባለ ምን ለማለት ተፈልጎ ነው? ብቅል አውራጅ፣ ይሄ ብቅል አውራጅ ይባላል። ዘር አስተላላፊ፣ ዘር አውራሽ፣ ዘር
አውራሽ አይደለም። ብቅል አውራጅ ማለት እንዳንተ ሎጋ ወይም ረጅም ነው ለማለት ተፈልጎ ነው። ብቅል አውራጅ ይባላል። የዲቪ አጽሮተ ቃል ሲዘረዘር ምን የሚል ስያሜ ይሰጠናል? ዲቪ የሚለውን ተንትነው ማለት ነው ባጭር አማርኛ። ዲቪ ታውቃላችሁ? ሰዓታችሁን ተጠቀሙ። ዲቪ ዳይቨርሲቲ ቪዛ ማለት ነው። ዳይቨርሲቲ ቪዛ ማለት ነው። እሺ ናቲ አንተ ጋር ነኝ። መቅደላ አፋፉ ላይ ጩኸት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ የተባለለት ሰው ማን ይባላል? መቅደላ አፋፉ ላይ ጩኸት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ የተባለለት ማን ነው? ይህ ኢትዮጵያዊ ጀግና አፄ ቴዎድሮስ ነው። በትክክል ተመልሷል። ሰሊ ይህ በምስሉ ላይ የምትመለከቱት ፊልም ርዕሱ ምን ይባላል? የፊልሙን ርዕስ ንገሪኝ። ፊልም ተመልካች አይደለሽም ማለት ነው? አዎ አላለችኝም። ዘጠኝ ሞት ነው የፊልሙ ርዕስ። ኢዮባ በዛገ ብረት ተወግተ የሚፈጠር በሽታ ምን ይባላል? በዛገ ብረት? በዛገ ብረት ነክ ነገር ግን የዛገ ቲታኖስ በትክክል ተመልሷል። ሌላ ቦታ እንዳትሄድ ናቲ ባንክ ብሏል። ሰዓታችሁ አልቋል። ሰዓታችሁ በዚህ በአምስተኛው ዙር ውድድር ሁለት ጥያቄ መልሳችሁ 400 ብር አግኝታችኋል። ከቀድሙ 3000 ብር ጋር 3400 ብር ወደ ባንካችሁ ገቢ ሆኗል። አሁን 3400 ብር ማን ነው የሚወስደው ወደሚባልበት ዙር ልንሻገር ነው። ለዚህ ደግሞ ሁለት ሰው ነው የሚያስፈልገን። እናንተ ደግሞ 3 ናችሁ። ይህ ማለት አንድ ሰው ከእናንተ ውስጥ እንቀንሳለን ማለት ነው። ስማችሁን ስጠራው ብቻ ቁጥር ታውጣላችሁ። የዙር ጠንካራ ምላሽ እዚህ ላይ የለም። ማን ይቀነስ? ቁጥር ብቻ አውጡልኝ። እኔ ስማችሁን ስጠራው ነው ቁጥር የምታጡት። ቁጥር ብቻ አዘጋጁልኝ። ናት ያውጣው። ያዝ አሳያት። ስንት ቁጥር ይላል? 3 እስኪ አንቺ ደግሞ አውጪ። አንተ ያዝ። ኢዮባ እንኳን ደስ ያለ። ምክንያቱም አንተ ቁጥር ያዥው። እናንተ እርስ በርስ እኮ ተቀናነሳችሁ። በቃ ኢዮብ የሚመለከተው ጉዳይ የለም። አንሱ ግን አንዳችሁን ያባራል። ማን ይባረር? ታውቋታል። ታውቋት እንትኑስ መግባት ነው፣ ፖዲየምስ መግባት ነው የቀራት። ሰሊ ተቀናሽ ተደርገሻል። ለማንኛውም ስለመጣሽ ደስ ብሎናል። እባክሽ አንቺም እንደ ጓደኞችሽ ራስሽን አስተዋውቂና ወደ መጨረሻው ዙርኛ እንሂድ። ስሜ ሰላማዊት እባላለሁ። በአካውንቲንግ ተመራቂና ቢዝነስ ማኔጅመንት የአራተኛ ዓመት ተማሪ ነኝ። እንዲሁም በአካውንቲንግ የግል ቦታዎች ድርጅቶች ሄድን ሂሳብ እሰጋለሁ በግል እንዲሁም ሴልስ እሰራለሁ ማለት ነው። በቃ በሞዴሊንግ ገና እኔ እንደነሱ አይደለሁም፣ ገና ጀማሪ ነኝ። አሁን ገና እየተማርሽ ነው? ለምን መረጥሽ ሞዴሊንግ? አሴ ፓሽን እውነት ትመርጠዋለህ እንጂ ያን ያክል እንትን ብሎኝ አይደለም። የሆነ ሰዓት ላይ አንዳንዴ የሆነ ስቴጅ ላይ ሲሄድ እስቲ ቆይ ፐርፎርም ላድርግ በሚል ፐርፎርም ታርጌ ነበር። ዝም ብለሽ ከዚህ በፊት ሳትለማመጪ ኤግዛክት ሙያውን ሳታውቂው ሳይኖር ኖርማሊ ማለት ነው። ግን ይሄ ልክ እንደነሱ ስትሪክት የሆነ ወይም ደግሞ ኖሌጅ ኖሮኝ አይደለም። የእነሱ አይነት ሾው አላሳይም መቼም። ደስ ይላል። ማመስገን የምትፈልጊው አካል አለ? ድል ልስጥሽ። የድንግል ማርያም መስገንሽ መሰግናት። ምክንያቱም እሷ ናት በጤና እስካሁን ድረስ የጠበቀችን። ሂሳብ ምትሰሪላቸው አይከፍሉሽም እንዴ? ይከፍሉኛል። ታዲያ ተመሰግኛቸው። እሺ ሸጉልኝ፣ በክብር ሸጉልኝ። ቴንኪ ስለመጣሽ ደስ ብሎናል። የምትሰሪልኝ ነገር አለች። አሁን ወደ መጨረሻውና
የ3400 ብርን አሸናፊ ወደምንለይበት ዙር መተናል። በነገራችን ላይ ናቲና ኢዮብ ዝቅተኛ ነው 3400 ብር መመለስ ትችሉ ነበር። ጥያቄዎቹ በጣም ቀላላሎች ነበሩ። ምንድነው ትኩረት አልሰጣችሁትም ይመስለኛል አይደል? አንዱ ጥያቄ ሲጠየቅ ሁሉም ጋር እንደሚመጣ ዙር ላይ መጠበቅ ነበረባችሁ። ተዘጋጅታችሁ በጣም ቀላል ጥያቄዎች ነው የጠየቁን። ለማንኛውም 3400 ብር በባንካችሁ ተቀምጧል። ግን 3400 ብር ማን ነው የሚወስደው? ናቲ ወይስ ኢዮባ? 5 የመለያ ጥያቄዎች ሰጣችኋለሁ። ከተሰጣችሁ 5 የመለያ ጥያቄ ውስጥ አብላጫውን የመለሰው የ3400 ብር አሸናፊ ይሆናል ማለት ነው። ዝግጁ ናችሁ? ከማን ልጀምር? ታላቂ እንዴ? ሁለታችሁም ታላቂ? እሺ ማን ነው ታላቅ? እንግዲህ ችግር የለውም እቀበለዋለሁ። ለምን ታላቂ ያልቀ? ኖ አንተም ታላቂ ብለሃል፣ አንተም ታላቂ ብለሃል። ምንድነው ሚስጥሩ? ታላቃችሁ በእርግጥ ሄዷል። አብረን የተማርነው ነው። የት? እዛው ፋዘር ቤት። ኦኬ ፋዘር ቤት እሱማ አብራችሁ የተባለ አብረን መማር ታዲያ ራሱ ሲያስታውቅ እድሜውንም በዛው ስለገለጸ ያኔ ተናግሮ ነበር። እሺ ስለዚህ ከኢዮባ ጀምራለሁ። ኢዮባ ካንተ ነው የምጀምረው። ዝግጁ ነህ? ኢዮብ ኢትዮጵያ ሀገራችን ሊግ ኦፍ ኔሽን የተቀላቀለችው መቼ ነው ወይም በማን ዘመነ መንግስት? ኃይለ ሥላሴ። በቀዳማዊ ኃይለ ሥላሴ። በስንት ዓመተ ምህረት? ልጅ ነው ዓመተ ምህረቱ በዛ ዘመን ስላልነበረ እኔ ስለነበርኩ አለኝ ፕሮፌሰር። እኔ በዛ ዘመን ስለነበርኩ እሱ ልጅ ነው ሊከብደው ስለሚችል ሰጠው ተብያለሁ። ለማንኛውም ሙሉ ነጥብ ሰጥቷል። በግርማዊ ቀዳማዊ ኃይለ ሥላሴ ዘመነ መንግስት በ1923 ዓመተ ምህረት ነው ለማንኛውም የተቀላቀለችው ሊግ ኦፍ ኔሽን። ፕሮዲሰር ስንት ዓመት እንደሆነ ገምት በዛው። እሺ ናቲ ከቀኝ ወደ ግራ የአጻጻፍ ሲስተም በብዛት የሚጠቀሙ ሀገራት እነማን ናቸው? አረብ ሀገራት ናቸው። በትክክል ተመልሷል። እሺ ኢዮባ የመጀመሪያው የሶሻሊስት ርዕዮተ ዓለም መነሻ ሀገር ተብላ የምትታወቀው ማን ናት? የሶሻሊስት የሚባለውን ጽንሰ ሐሳብ ርዕዮተ ዓለሙ መነሻ ሀገር ናት ትባላለች። ሀገር ዲሞክራቶች አሉ፣ ሶሻሊስት አለ፣ ምናምን ካፒታሊስት የሚባል አለ አይደለ? የዚህ ጽንሰ ርዕዮት መነሻ ናት የምትባል ሀገር አህጉር አላልኩም፣ ሀገር በዓለም ላይ ነው የጠየቅኩህ። ረጋ ብለህ መልስ። እሺ ይህን ጥያቄ ሳልዘለው አንተ ጋር ላምጣው። ናቲ ሀገር ናት እቺ ማን ሀገር ናት? የሶሻሊስት ርዕዮተ ዓለም መነሻ መጠንሰሻ ናት ተብላ የምትታወቅ ሀገር ናት። እቺ ሀገር ስሟ ማን ነው ጥያቄ? ኢትዮጵያ አይደለች። እነሱ ነገር ቀጣይ መልስ በልብሎ ነው እንደ ኢትዮጵያ አስፈራራኝ። ልክ ነህ እኮ አይደለም። ኢትዮጵያ ይህን ርዕዮተ ዓለም ተቀብላ አስተናግዳለች። በደርግ ዘመነ መንግስት በምንለው ማለት ነው። ይህን ርዕዮተ ዓለም ተቀብላ ከነዛ ሀገር ይህን ርዕዮተ ዓለም ተቀብላ ስፔሻሊ አሁን ከጠየቅኳችሁ ሀገር ይህን ርዕዮተ ዓለም ተቀብላ አስተናግዳለች። ተመርተናል። ሶሻሊስት ነበር የደርግ ስርዓት። ግን መጠንሰሻው ሀገሯን የጠየቃችሁ ለማንኛውም ራሽያ ወይም ሩሲያ ናት እቺ ሀገር። እሺ ናቲ ጥንስስ ማለት ምን ማለት ነው? ጥንስስ ስራ ጥንስስ ምንድን ነው? ጥንስስ ማለት ምን ማለት ነው? ረጋ ብለን መልስ። ሰዓት አለ። ምን ይመስል ጥንስስ እናቶቻችን እንትን የሚሉት ለጠላ ምናምን የሚያዘጋጁት። ልክ እኮ ነህ። እሱም ጥንስስ ነው የሚባለው። ጥንስስ ስንል ግን አማርኛ ፍቹን ነው የጠየቀው። አንተ በምትለኝ አሁን ልክ ነህ። ይሄ ጠላ እንትን ሲባል መጀመሪያ ጥንስሱን ጠነሰሽ ምናምን ይባላል። ልክ ነህ። ፍቹ አማርኛ ፍቹ ሴራ እንደማለት ነው። ሴራ አይደለም። አሁን ጠላ ለመጥመቅ ጥንስስ ተጠነሰሰ እንላለን አይደል? ምን ተደረገ ነው የሚባለው።
መሰረት ተመሰረተ መሰረት 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 ወይም ልክ እኮ ነህ ተመሰረተ እሺ ሆነ እሺ ሌላ አንድ ከመሰረት ሌላ ስለ መሰረት መጣል ነው ሌላ የምትጨምረው ነገር አለ ጥንስስ ዝግጁ ያሰጣ ተብሏል ስራው ተብሏል yes መሰረት መጣል መጀመር የሐሳብን መጀመር መሰረት መጣል ጥንስስ ወይ ውጥን ይባላል ውጥን መጀመር እሺ ውጥን ለማለት ነው እሺ በጣም አሪፍ እዮባ አምባ ማለት ምን ማለት ነው አምባ ራስ ይሄ ነው አምባ ማለት ከፍታ እንደማ አይደለም አምባ ማለት ከፍታ አይደለም ራስም አይደለም ትሞክራለህ አምባ ማለት አምባ ማለት መጠጊያ ወይም መሸሸጊያ ለማለት ስንፈልግ ነው ናቲ አንተ ጋር ነኝ ናቲ አልሻባብ የት ሀገር አማጺ ቡድን ነው አልሻባብ የአፍጋኒስታን አይደለም እንደዚህ ያላለም እዮባ ትክክል ነው አላለም አይደለም እንዲህ በለው እንዲህ አፍጋኒስታን ትሞክራለህ አልሻባብ የአረብ በምስራቅ ኢትዮጵያ በኩል አልሻባብ እንትን ሞክሮን ምናምን ሲባል ሰምታችሁ አታውቁም ዜና ወይስ አሰሙም ዜና ተሰማላችሁ ምንም አንዳንዴ ለማንኛውም የሶማሊያ ውስጥ የሚንቀሳቀስ ያማጺ ቡድን ነው አልሻባብ የሚባለው እሺ ዮባ አንተ ጋር ነኝ በሙዚቃ አልበም ወይም በሙዚቃ ውስጥ አልበም የሚባለው በብዛት ስንት ትራኮች ሲይዝ ነው አንድ አልበም ምንለው 14 አይደለም 12 ነው 12 ትራኮችን ሲይዝ አልበም ሆነ እንላለን ግን ነጥብ አልሰጠም ሞክር ነው ያልኩ እሺ ናቲ የቀድሞ ክቡር ጠቅላይ ሚኒስትር የነበሩት መለስ ዜናዊ ህልፈተ ህይወት መቼ ዓመተ ምህረት ላይ ነው 2008 ነበሩ 2008 2004 ተሳስተሃል መጀመሪያ 2004 መልሱ ሁለተኛ የመለስከው ነው መጀመሪያ ስለተሳሳትክ ነጥብ አንሰጠህ እሺ 2004 ዓመተ ምህረት ነው ህልፈተ ህይወታቸው እዮባ የመጨረሻ ጥያቄ እዮባ እስኪ ስለ እዮባ ስለ ሙያ ትንሽ ግለጽልኝ እሺ ዴቭ ከስሜ ስጀምር ሞዴል እዮብ ወርቁ እባላለሁ ሞዴሊንግ 6 ወር ክቡር ዶክተር አርቲስት አበበ ተስፋዬ ጋር ፋዘር ቤት ተምሬ ግራጁዌት አድርጌያለሁ 6 ወር ከዛ በኋላ ደግሞ በካስቲንግ ላይ ራናዌይ ሞዴልም ነኝ ባይ ዘ ዌይ ዴቭ ሞዴል ሲባል አሁን አብዛኛው ሞዴል ይባላል ፓርትስ ኦፍ ሞዴል እንዳለም አብዛኛው ሰው መገንዘብ መኖር አለበት እኔ አንዱ የምጠቀመው ራናዌይ ሞዴል ነው እያለ አድቨርታይዝመንት ሞዴል ኮሜርሻል ቢግ ሳይዝ ፕላስ ሳይዝ ከሰውነት በላይ ምናምን ሲሆኑ ፕላስ ሳይዝ ይሆናል ቻይልድ አለ ማቹር ሞዴል አለ ፒቲት ሞዴል አለ ደግሞ አሁን እኛ ሀገር ላይ ብዙ ማይክ ከሄድም እንጂ ፒቲት ሞዴል አሁን ውጭ ሀገር ላይ በጣም ነው የሚሰራበት ራናዌይ ፒቲት ላይ አይሰራም እዚህ ግን አንዳንዴ ሚክስ ይሆናል አብዛኛው ግን ኢንተርናሽናል ሪኳየርመንቱ ከሜትር ከ85 በላይ ካስቲንግ ኮል ላይ ጥሪ ይደረጋል ለሴቶች ደግሞ ከሜትር ከ75 በላይ ካስቲንግ ኮል ይደረጋል ማለት ነው ለኢንተርናሽናል ሲሆን ማለት ነው ሜትር ሴቶቹ ስንት ሜትር ከ75 በታች ማለት ነው እንደ ኢንተርናሽናል 70 ሜትር ከስንት ናት እንደ ኢንተርናሽናል ከሆነ ያው አብዛኛው ግን አሁን ይሄን የምታውቀው ምንድነው ቲዮሪና ፕራክቲካል አለ ሞዴሊንግ ላይ ሞዴል አሁን ከ75 በላይ ካልሆነች እንኳን ፎቶ ሞዴል ምናምን መሞከር ይችላልች ፓርት ኦፍ ስላሉ ይበታተናል ፒቲት ምንልህ ደግሞ አሁን እሷን የሚያማከለ ሌሎችን የሚያማከለ ከ70 በታች እንደ ውጭ ሀገር ነው ግን እንደዚህ አይደለም ማለት ነው ሞዴሊንግ ብቻ እናንተ ሞዴሊንግና ሌላ ደግሞ ዘንድሮ ባህር ዳር ከነማ በቮሊቦል አንደኛ ዓመት ፈርሜ እየተጫወትኩ ነው ያለው ለባህር ዳር ከነማ ማለት ነው ናይስ ስፖርተኛ ነኝ እግር ኳስም ሞክራለሁ ከዛ ባለፈ ደግሞ ሙዚቃ ላይም የተወሰነ ሷን ሰምቼ ታቀነቅናለህ አሉኝና ለምንድን ነው ሳያቀነቅን እስካሁን ዘጣጥ ያልኩት ብዬ
ኮርኩሮኝ ነው እሷን ነገር ሰምቼ ነው ጭምጭምታ አይ መሞከር ነውና እስኪ ሞክር እሺ ያው ምንጨውተው የዓለማየሁ ሂርፖ ናይስ ዓለማየሁ ደመቀ ጥና ዜማ እና በቆይቷል በህይወት አሁን እንደሌለም ኤልያስ መልካ ትሮን የሚሰራው እሱንም አቀርበው ማለት ነው ባይተዋር አረገኝ ናፍቆትሽ ባይተዋር አረገኝ ናፍቆትሽ ባዶ ቤት ታቅፌ መቁረጥ የማይቻል ዳንዎ ፍቅር የማይቻል ዳንዎ ባይተዋር ሆኛለሁ ፍቅሬ በናፍቆት ታስሬ ዛሬ ባይተዋር ሆኛለሁ ሆደባሻ ከጭንቅ የሚያወጣኝ አጣው መሸሻ ባብቻ ነው የኔስ ጓደኛ ማልለይሽ ስሄድ ስተኛ አልለይም አለኝ ቀለሊቱ ስቃይ ሆኖብኛል መለየቱ አቤት መከራ አቤት ጭንቀቱ ጭር ያለው ቤቴ ባየሽው እቱ ናይስ ምንድነው አንዳንዴ ከእንትን ትወጣለህ ከሪትም ትሸሻለህ እሺ ለማንኛውም እናመሰግናለን ዮባ የመጨረሻ ጥያቄ ጠይቃለሁ ዮባ ትራኮማ በምን ምክንያት የሚመጣ የአይን በሽታ ነው ከብርሃን ብዛት አይደለም ከብርሃን ብዛት ትራኮማ አይመጣም ትሞክራለህ ጨረርና ብርሃን ምን ለየው ምን እሱ ታዋል ከነኔ ያየነው እንዳልኩ ታዲያ ለማንኛውም ከአዋራ ከዚህ ከብናኝ ነገሮች ጋር በተያያዘ የሚመጣ በሽታ ነው ትራኮማ ስፔሻሊ ከአዋራ ጋር እሺ የዝናብ መለኪያ መሳሪያ ምን ይባላል የዝናብ መለኪያ መሳሪያ ይለፊ የት ወደ ትውልስታ ያለ የለም ማለፍ እዚህ ላይ ሞክር ድንገት አንዱን ትክክለኛ መልስ ልትመልስ ስለምችል እኮ ነው የዝናብ መለኪያ አለ የሙቀት መለኪያ አለ ታውቃለህ አይደል የንፋስ ትሞክራለህ ለማንኛውም ሬንጌጅ ነው የሚባለው ሬንጌጅ ይባላል 5 የመለያ ጥያቄዎች ተሰጥቷችሁ ነበረ ከተሰጣችሁ የመለያ 5 ጥያቄዎች ውስጥ ናቲ ከተሰጣ 5 ጥያቄ ውስጥ ሁለቱን በመመለስ 3 ስተሃል ኢዮባ ከተሰጣ 5 ጥያቄ ውስጥ 4ቱን ስተህ 1 መልሳል ይህ ማለት ናቲ የ3400 ብሩ አሸናፊ ሆነሃል ማለት ነው እንኳን ደስ አለህ ስለ ኢዮባ ሰማን በደንብ ተጫዋወትን ዘፈነልን እስማች ሁሉ ደፈቀን ናቲ እንደምን እንተዋወቀና እንሰነባበት ሰሜን አትሌል ኑር ይባላል የመጡት ያው ከዚህ ከ24 ነው ተወልጅ ያደግኩትም 24 ከ24 ከመጣማ ከ24 እዛው ነው የተወለድከው ትዶርስ ድንገት ነው እንዴ መጣ አራድት አዋልክ እንዴ አዋላንተ እሺ እና ኳስ ተጫዋች አሁን ኳስ ተጫዋች ማለት በግል እናመሰግናለን ልክ እንደ አባይ ወንዝ ለሁሉም እንፍሰስ የሳምንት ሰው ይበለን ከሀገሩም ከቄውም ከመንደሩም ከደብሩም ከአድባሩም ከመስጊዱም ከቤቱም ማንም ሳይቀነስ ሰላም ለኢትዮጵያ ሰላም ለሀገሬ ቻው